ከእንግዲህ ከአማቻችን ከአወል ከሀዩ ሸጋባል አወል ነው ስሙ። እሺ ጋይስ አወል ነው። ቡርቹ ካሊፋ ላይ ወጥተሽ በማይክ አትናገሪ። አወል ነው ይሰማለው። የሀዩ ባል አወል ነው። አወል የሚባል ሰው ካወቃችሁ የሀዩ ባል ነው። ኦኬ አወል ይባላል። ሰምታችሁኛል? ወላ ልድገመው? ይሰማል ከታች አወል። አዎ ሰምተናል እያሉ ነው። እና ሀዩ ካለው ከአሁን በኋላ ጥያቄ እንዳትጠይቅ። ኧረ በስመ አብ ወቅታዊ ጉዳይ። አዎ ስሚ እና ምኑን ነው የምትወጅለት ውዴ? ሁሉንም ወድጄ መሰለኝ ያፈቀርኩት። የሚጠላ ነገር ምን አለው? በጣም የምትወድ ነው ወይስ ሁሉንም አትወጂ? ነገር የለም። ስሚ አጉል ነው ስሙ እያለች ነው። አንድ አፍቃሪሽ ደግሞ እንጋደላታለን እንጂ ሀዩን አሳልፌ አልሰጥም። ኧረ ወይኔ ጨርሻታለሽ። የራስሽን ጥያቄ ትጨርሻታለሽ። ምስ ካልተመለሰልኝ አልጠይቅም። ምኑን ነው የምትወጅለት? ለምሳሌ ከጸባይ የሚጠላኝ ነገር የለውም። ከሆነች ልጅ እሺ፣ ኦኬ። ወደ ሌላው ጥያቄ ላምራ። ስንት አመታችሁ ነው ከተዋወቃችሁ? 33 አመታችን። አንቺ አትቀልጅ። ይች ቀልደኛ ዋ አትቀልጅ። እኔ ሲሪየስ ነው። 3 አመታችን 3 አመታችን ማለት ነው። 30ውን ተውትና 3 አመታችን። 3 እያሉ እየጻፉ ነው። ኦኬ 3 እያሉ አንድ ወዲያ እናቴን አሞብኝ 10 ብር ካርድ ውሸት። ኧረ እኔ ውሸቷን ነው አላልኩሽም ማሬ። 10 ብር ካርድ የ10 ብር አጣሽ ወይ ነው ያልኩሽ። ኦኬ እሺ። ከዛ ደግሞ ምንድን ነው ያላችሁኝ? እሺ ሀዩ እንዴት ተዋወቃችሁ? ቡና እየጠጣን። አንቺ ሴትዮ የሀገርሽ ልጅ ነው ወይስ የሌላ አካባቢ ሰው ነው? እኔ ስልጤ ነኝ፣ እሱ ወሎ ነው። ስልጤና ነፍሰ ጥሩ መሆኗን ጠይቁልኝ። በምንድን ነው ሰውየው? እኮ የመጣ ገና አሁን ነው። በምን ትንትን ተብሎ ነው እንትን የምትለው? ዋተው እንጂ እንዴት ነው የምታረግዘው? ሰውየው የመጣ እኮ ገና አሁን ሳምንት አልሆነውም እኮ። እኔ ራሱ በአካል ሄጄ አይቻታለሁ። እርጉዝ ናት ብለውኝ አይደለችም። ሀዩ እኮ ለዱባይ ሴት ተምሳሌ ትመኮናት ሴት ናት። ወንድሜ ዛሬ ከነ ጫማ ማደሬ ነው። አረጋገው ወፍራለች እኮ ታዲያ ሰላሟን እየሰጣት ነው ባልየው የወፈረችው ውዴ። እንደው አንቺ እኮ ኧረ በፈጣሪ ቅመም ሂጂበት። ማሩ ነው እያሉ ነው። የየመን ማርም እየበላች ነው። ሰውየውን ታሳየን እንዴ? ፖስታላችኋለች እኮ ትወደኛለህ ሳይሆን ትሞትልኛለህ። እውነት ነው። ማርያምን አለች ጎጃሚዋ። ትወደኛለህ ሳይሆን ትሞትልኛለች በላቸው። እሞትልሃለሁ እና ወደ ሀዩ ትወድሃለች ብለን ስንጠይቀው እንግዲህ እዚህ በኋላ አወልን ማለት ነው። ላይቭ ይገባልናል ጋይስን ጆሮውን ይዘን ነው ላይቭ የምናስመጣው እና ላይቭ ሲመጣ ሀዩ ትወድሃለች ብለን ስንጠይቀው ትሞትልኛለች ነው የሚለን ማለት ነው። እሺ እንደዚህ ያለ ጥያቄ ሁለተኛ ቢያገባ ነው። እንደዚህ ያለ ጥያቄ ነው ያሉት። እኔ ስለማልወድ ዛሬ እንቅልፍ ጠፋ። አዎ ታፕታፕ አርጉ እናንተ። 610 ሰው አለ እኮ እኔ ጋር ወላሂ ቤት ማርያምን ሪካርድ እያደረጋችሁት ልታስቀምጡ። እኔ የተማርኩ ነኝ። ስንት ሰው ሪካርድ እንዴት ተቀመጠ? ዝም ብለሽ ሳዩ እኔ የሆነ ሰዓት የተናገርኩትን ማለት ነው። እንዲህ ብለሽ የሆነ ሰዓት እንግዲህ አስብ፣ ያን ሰዓት የተናገርሽውን አንጥታሁ እኔ ላይ በጣም እኔ ገረመኝ። እንዴት አኖሩት? ክፉ ነገር እኮ ብናገር አሁን በዚህ ሰዓት እኔ ክፉ ነገር ብናገር እኮ ድሮና ዘንድሮ ብለው እኮ አገናኝተው እኮ ወሽመጤ ብጥስ አለ በሚለው አቀናብረው እኔ የገረመኝ አንቺ እንዴት አስቀመጡት? በቃ የገረመኝ ነገር እሱ ብቻ እና ብቻ እንዴት እኔ በዚህ ሰዓት ደግነቱ እኔ አንድ ነገር ልንገር፣ እኔ መልካም ነገር በተናገርኩበት አላፍርም።
መልካም ነገር ነው የተናገርኩትን። እኔ የሰው ልጅ እኔ ባደረግኩት መልካም ነገር ባወራሁት መልካም ነገር የሆነ ሰው ምንም ቢያደርገኝ አልጸጸትም። ክፉ ነገር አልናገር እንጂ ማለት ነው። ግን ሰው እኔ ምንም እንትን አይልም። ግን በዚህ ሰዓት እኔ ክፉ ነገር አውርቼ ቢሆን አላወራም እንጂ አላወራሁም፣ ወደፊትምም አላወራም እንጂ ባወራ ኑሮ ውዴ ያነጻጽሩና ማለት ነው። ድሮና ዘንድሮ ላይ ወሽመጤ ብጥስ አለ፣ ወሽመጤ ብጥስ አለ። እኔ ማለት ነው ወላይ ግራ በቃ የሆነ እንትን ያልኩት በፈጣሪ ገና ሳየው እኔ እንዴት እንደ ጮፉኝ ወረበልን። በጣም ድርቢት አሁን የሆነ እንትን አለ ማለት ነው። አገናኙና ከሆነች ልጅ ሪከርድ ጋር ማለት ነው ማለት ግምጃ የሆነ ሰዓት ኢንተርቪው ያወራችውን ማለት ፍቅረኛ የለኝም ነው ያለችው እኮ ግን አምጥተው ወሽመጤ ብጥስ አለ ማለት ጀስት ለስራ ጉዳይ የተገናኘቻቸውንም በስራ ጉዳይ በሲስተር ሊብራዘር ምናምን እንትን ያሉ ያገኘቻቸውንም ከወንድሞቿም ከእያንዳንዱ ሰው ጋር አቀነባበሩና ወሽመጤ ብጥስ አለ፣ ወሽመጤ ብጥስ አለ እያሉ እያንዳንዱ ሰብስበው እንትን አሉባት። በስራ ጉዳይ ለቪዲዮ ምናምንም አብራቸው ቪዲዮ የሰራቻቸውንም ሰብስበው እኮ ነው እንደዛ ያሉት ማርያምን። እና አንዳንዴ በጣም ከባድ ነው። ኧረ እዚህ ሚዲያ ላይ ማኔ ከዛ ወዲህ ነው ቆጠብ ማለት ወሬ ወላሂ በጣም ከባድ ነው። በፈጣሪ እንዲያው አንቺ አሁን የሆነ ሰዓት ላይ የተናገርሻትን ነገር አወጣታለሁ። ቆይ ስለሆነ ሰው መልካምነት አራኔ ወጣኝም እኔ ሰው ሪከርድ ማለት ሪከርድ ስልካችሁ ላይ ነው የምትይዙት። እኔ እኮ ወዲያው ነው የሚጠፋፋብኝ። ደግሞ ጋላሪያቸው አይሞላም ወይ? እኔ ይጠፋል፣ ወላሂ ይጠፋል። በጣም ቁጡ ነች። መብቷ እኮ ነው ቁጡ መሆን። ማርያምን እኔ ግምጃዬን በጣም ነው የምወዳት። በነገራችን ላይ ሰው ለምን እንደሚጠላት አላውቅም። በጣም ነው የምወዳት፣ ደስ ትለኛለች። ግን አብዛኛው ሰው ይሰድቧታል። መብቷ እኮ ነው እንዴ መቆጣትም መኮሳተርም ምናምንም መብቷ እኮ ነው። እና ሰው ላይ አትድረስ እንጂ መብቷ ነው። ኧረ ብቻ ወላሂ ሀበሻ ስሚ ጋላሪ ላይ እንትን ይላሉ። ጋላሪ ላይ ያስቀምጡታል። እኔ እንጂ ማስቀመጡ አይደለም ማለት እንዴት አስበው ያስቀምጡታል። ሁለተኛ አይሞላም ወይ ሶስተኛ እንዴት ማለት እንዴት ግን እኮ እንትን ላይ ሰርች ካረግሽው ለምሳሌ ሀዩ ምናምን ብለው እንትን ካሉ የድሮ ያወራሽው ይመጣል እኮ ግን ወላሂ እኮ ሀዩ ባለየነሽ ያሲንን አሳብደሽ ተውሹ እናንተ እንዴ ምነው? ሀዩና ያሲን እኮ ቀልዳቸውን ነው። ቀልድ ነው እኮ እንጂ ተጋብተው አይደለም። እውነት መስሏቸው። ከቲጂ ትዕግስት ምን ተማራችሁ? እኔ ከቲጂ የተማርኩትም አይ እንዲህ አይሞቅሽ እንዲያው ያተማርኩት ዝምታሽ፣ ትዕግስት ያ ይጮሃል፣ ያ ይጮሃል፣ ያ ይጮሃል፣ ያ ይጮሃል። እኔ ሆን እየተንፎቃፎቁ መምጣት አይቀርም ለሰው ለመመ ወረበል ዝም ትግ በቃ ማለት ትዕግስት እኔ የተማርኩት። ለምን እኔ እኮ ድሮም እኮ እንትን ነበር ድሮን እንደዚህ ነበር እንትን ነበር። አሁን ለምሳሌ በፊት የሆነ ሰው የሆነ ነገር እንትን ካለ ካስቀየመኝ ወይ ምናምን ወይ የሆነ ነገር እንትን ካለ እንደዚህ እኮ ነው በዚህ ወጥቶ እኮ ምናምን እያልኩኝ በጣም ራሴን ለመብራራት እንትንል ነበር። ግን አየሁት ሁሉን ነገር በጣም ሳየው በቃ ሁሉን ነገር ጊዜ ይፈተዋል እኮ። ዝም ያለ ሰው አንዳንዴ ዝም ስትይ እንትን ጥፋተኛም ትመስያለሽ። ግን ዝም ያለ ሰው ጥፋተኛ ሆኖ አይደለም። ሁሉን ነገር ጊዜ ይፈተዋል። ጊዜ መልስ ይሰጣል። እኔ ሳልሆን ጊዜ ራሱ ይመልሳል። ደግሞ ምንም ነገር ምንም ይሁን እግዚአብሔር ከተጎጂ ጎን ነው የሚቆመው። አንቺ ምንም ነገር ሁኚ ምንም ነገር ተበደይ ማልቀስ ያለብሽ እግዚአብሔር ፊት ብቻ ነው። ምክንያቱም ይሄ ማህበረሰብ ከንፈሩን መጦ እንደዚህ ምናምን ብሎ በትንሽ ነገር ስትጣይ አንቺ ምናምን ብለው ይናገሩሻል። ገባሽ? ጊዜ ጠብቆ ነው የሚወጋሽ እንጂ ማንም ሰው እዚህ ጋር ከንፈሩን ስለመጠጠልሽ ምናምን ኦፍኮርስ የአንቺ ደስታ እኮ የሚያስደስተው ሰው አለ።
ደስታሽ አንቺ እንትን እንድትይ ምናምን። ግን የሆነ ቀን ደግሞ መዘባበታቸው አይቀሩም። እኔ ከፋኝም ምንም አለኝም ሰው ማንም አስቀየመኝ ቁጭ ብዬ ማለቅ ሰው እግዚአብሔር ፊት ነው። አየህ ነው የምለው መልስ ስጠኝ ስለዚህ ነገር ብዬ እግዚአብሔር ፊት ነው ማልቀስ የምፈልገው፣ መናገር የምፈልገው ለእግዚአብሔር ነው። እሱ መልስ ይሰጠኛል። ሆች ለፈጣሪ ስትናገሪ ፈጣሪ ችግርሽን ብቻ ሰምቶ ዞር አይልም። ሰው ችግርሽን ሰምቶ አይዞሽ የኔ ውድ በርቺ የኔ ጀግና ምናምን ሊልሽ ይችላል። ሰምቶ ችግርሽን ይሄዳል። እግዚአብሔር ግን ችግርሽን ብቻ ሰምቶ አይደለም ሄደው፣ መልስም ይሰጥሻል። ሚስጥርሽንም ለሰው አይናገርብሽም። ጊዜ ጠብቆም ደግሞ አይወጋሽም። ገባሽ? እንደዛ ስለሆነ ፈጣሪሽ ፊት ብቻ ነው እንባሽን ማሳየት ያለብሽ፣ ድክመትሽን። እግዚአብሔርን ይዘሽ ደግሞ ምንም ነገር አትወድቂ። ፈጣሪሽን ይዘሽ በፈጣሪሽ ተማምነሽ የጀመርሽው ነገር ይሳካልሻል። ሰው ምንም ይሁን ሸንበቆ ነው፣ ይሰበራል። ስጋ ለባሽ ነን ሁላችንም እና ችግርሽን መናገር ያለብሽ ለፈጣሪ ነው። የሆነ ነገር አደረግሽ ሲባል ሆነሽ አትገኝ እንጂ ስለመባልሽ አይድነቅሽ። ለዛ ነው እኔ ብዙ ጊዜ ዝምታን የምመርጠው እንጂ በፊት እኔ እንዳንቺ እንትን ነበርኩኝ። ለምን እንደዚህ ተነገርኩ ምናምን ብዬ ማለቃቀስ ምናምን። ትንሽ መጥፎ ነገር ኮመንት ላይ ከተኮመተልኝ ራሱ እንዴት እንደዚህ አለችኝ፣ ከሌለ ኮፒ ነው ከሌለ ካፔ ነው እንደዚህ ያለ ኖ። በቃ ከጊዜ ሁሉን ነገር ያስተምርሻል። እኔ ስመከር ድሮ በራሳቸው የደረሳቸውን ነገር የደረሰባቸውን ነገር ሲመክሩኝ ይቺ ደግሞ ምንድነው የምታደነቁረኝ ምናምን ነው የምለው። ምክር አልሰማም። ግን ሰው ሲመክርሽ አንዳንዴ የሚጠቅምሽን ነገር መውሰድ ጥሩ ነው። አንዳንዴ የሆነ ነገር ያለ ሰው ምክር ስትመከሪ ወይ ከቅናት ይመስለናል ወይ ከምን እራሳቸው ካሳለፉት ነገር አንስተው የሚመክሩሽ ሰዎች ምክር ይጠቅምሻል። ያው ምክር አልወድም ነበር፣ ግን ከአሁን ብዙ ሰው እኔ ድሮ ጓደኛ አታብዥ፣ ሁሉም ሰው መልካም አይደለም ምናምን ሲሉ ጨምላቃች ደግሞ ምን አባቷ ነው ምናምን እላለሁ። ግን አወኩት መጨረሻ ነው። ስለዚህ ጊዜ ነው የሚያስተምርሽ፣ ሁሉን ነገር ጊዜ ያስተምርሻል፣ ህይወት ታስተምርሻለች። አንዳንዴ ትምህርት ቤት ስንሄድ እኛ ተምረን ነው አይደለ ፈተና የምንፈተነው። መጀመሪያ ተምረን መጽሐፍ አንብበን ምናምን በዚህ ሰዓት ፈተና አለ ተብሎ ነው የምንፈተነው። ህይወት ግን ፈትና ርር አድርጋሽ ነው የምታስተምርሽ። ስለዚህ እኔ ህይወት ስላስተማረች ነው ዝምታን የምመርጠው። ከፈጣሪ ደግሞ መልስ አገኛለሁ ለሚደረገውም ለምባለውም ለሚሆንብኝም ነገር። እኔም ማስቀይሜ ሊሆን ይችላል፣ እኔም ፍጹም አይደለሁም። ኦኬ፣ ግን ከፈጣሪ ነው እኔ መልስ የምጠብቀው። እሱም መልስ ይሰጠኛል። ዘገየ ብዬ አላማርረውም። የሆነ ሰዓት በዚህ ቢነሳይ በዚህ እንደሚሰጠኝ አውቃለሁ። እኔ ሰውን አላስቀይም፣ እኔ ሰውን አልግፋ እንጂ ፈጣሪውን ይዤ ምንም የምሆነው ነገር የለም። ለዛ ነው ውዴ ብዙ ጊዜ እኔ ዝምታ እንትን ብለው የምመርጠው። የሚባለው ነገር እኮ አእምሮዬን ሳይነካኝ ቀርቶ አይደለም። እንደ ሴትነት ብዙ ነገር ስትባይ በሴትነትሽ ብዙ ነገር እንትን ትባያለሽ፣ ሞራልሽ ይጎዳል ማለት። በተለይ ደግሞ በራስሽ ላይፍ ውስጥ ገብቶ አንቺ እንደዚህ ስለሆንሽ ነው አንቺ እንደዚህ በቃ በሴትነትሽ የሚያሸማቅ ሳመውን ስጠኝ እንጂ ልጅ የምነው ዲመት ትሰጠኛለህ። ቆይማ ማሪ ይቅርታ። አይ ባሏ ነው ምን ከካሜራ ጀርባ አትሳሳሙም? እንደዚህ አጠገባችን ልትሳሳሙብን ነው እንዴ? ተው እንጂ። ይቅርታ። አያለመጣዴ ሁለት እዚህ ሀበሻዊት ደህና ነኝ ማሬ፣ ደህና ነኝ። እሺ ይቅርታ ማሬ፣ ጨርሻለሁ። አፈር በበላሁ ይጅበት የምትሳም እያለች ድመት ሰጠኝ። ንቄት ነው ማለት እኮ። እና ከካሜራ ጀርባ ትሳሳሙም እንደዚህ የምትሳሳሙብን ማንን ለማስቀናት ነው? ሲንግሎችን ለማስቀናት ነው። ታዲያ ልብ አለ እንዴት ድመት ካላስ ድመት ማይስትሽ አይጥም ማይስትሽ ከካሜራ ወይ ላይ ዝጉና እና ተሳሳሙብን ነው ቀን አረን ይሳልቀን ነው ማታለ የምትሳሙ አንስታይ ምናምን እየተባባላችሁ እንትን አትበሉብን። ብዙ ሲንግል አለ እዚህ ስጣይ ፈልግና እንደው አይት ደግሞ ጊፍተር ባሏ ያዩ እንዲ አንበሳ ትልቀቅ እያልኩ እየተጣለ አንበሳ ይለቃል። ሌላ አካውንት አለው እኮ ማሬ፣ ልንጋደል ነው። አንድ በይልኝ። ኧረ ማሬ፣ ኧረ ወንድም አለም ጊፍት ትዳርህን ያፈርሳል። አርፈ ተቀምጥ እኮ እባክህ ተው፣ ጊፍት አትስጥ። ካርዲ ሞልተ ጊፍት አትስጥ። ከንብረቱ ብዛት ጊፍት ዝም ብሎ ላገኘው መስጠት
እንጣላለን። ኧረ ሀዩ በጣም ነው የወፈረችው። እንዴ የሚያወፍር ነገር ወስዳ ነው አማርዬ። ዚህ ማውራሽ ነው የኔ ውድ እንዴት ነሽ? ባባይሽ ደህና ነሽ? ያሲን ነው ያሲን የምን ያሲን ነው ደግሞ አድና ማሬ እዝነሽ እዝነሽ ማናት ሪከርድ ያርሽ አድና እስካሁን ስንት ነገር ቀዳድታናለች ውዴ። እየቆጠበ ለአንድ ሳምንት ፖስታለኝ። አይ ገና ሜምበር እየሆነች ነው። ኧረ እዚህ ነበረች። ስሚ የሀዩ ባል ስሙ አወል ነው ውዴ። ሀበሻዊት ሂጂና ፎሎ ላድርገው ባሏን እያሉች ነው። አልመጣም የለ አይመልስ ደስ የሚለው ከኔ ውጭ እኮ አይታይ። ኧረ ሪከርድ እንዲያደርጉኝ ሀዩ ባል አካውንቱ ኤች ላቭ ብሎ ነው። ኤች ማለት ደግሞ ሀዩ ነው። ኤች ላቭ ብሎ ከዛ እንደዚህ የሚያደርጉ እንትን የውጭ ሀገር አክተሮችን ነው ፕሮፋይሉ። ልንገራችሁ ብዬ ነው እኔ ጋር ምናምን ነው። ፎሎ አድርጉት ባሏን እሺ። ወደፊት ሀዩ ማለት አንቺ ምንድነሽ ፎሎ አስደራጊ ውዴ። ወደፊት እኮ አንቺ ለምሳሌ ወልደሽ ልተኝ ትችያለሽ። ወልደሽ ስተኝ ደግሞ ይሄ ሱቅ መዘጋት የለበትም እና እኔ እና እሱ እንማከራ ይሄ ነው ብላ ትእክቡ ላይ ታግታረጋለች። ከእሷ ኮሜንት ላይ የኔ ፍቅር ብላል። ከየትኛው ኮሜንት ላይ ይሄ ማስታወቂያ እየሰሩልሽ ነው። ከዛ እንደዚህ ተብሎ እንደዚህ ብለው የተቃቀፉ እንትኖችን ነው የውጭ ሀገር ባለትዳሮችን ነው እንትን ያለው ማለት ነው ያረገው ፕሮፋይል። እና ስሙ ደግሞ አወል ነው፣ በኤ ነው የሚጀምረው ስሙ። እንትኑ ደግሞ ኤች ላቭ ብሎ ነው። ኤች ማለት እንግዲህ ሀዩ አይደለም። አንቺ እንዳጽፉ ባላ የቲክቶክ ስሙን ታወቅሽ፣ አንቺ ጀግና ነሽ። ረን ያውቀዋለሁ ውዴ። ታይ ተናገር ላትች እንዳትነግሯት እችላም እኔ ቀይሮት ስሙን ከዚህ አትጻፉ። ወላሂ አልፈልግም። ኮመንታት ወደ ላይ ኧረ እባክሽ አልፈልግም። ሲግማ ነው ስሙ። ሲግማ እያነበብሽ ነው እንዴ? አልፈልግም። መቼ ቀይሮት ነው ውዴ? ባለፈው ምናምን ነበር እኮ የሚለው ኤች ላቭ ነበር እኮ የሚለው ያንቺ የመጀመሪያ ስ ኤች ላቭ አይደለም። አቤትም ወዳለኝ ዛሬ ይወታው እና ውዴ እና ፎሎ አድርጉት። ሲግማ ምናምን ነው የሚለው። ሀዩ ግን እኮ አንቺ ወደፊት ልትወልጅ ትችያለሽ፣ ኢትዮጵያ ልትሄጂ ትችያለሽ። ስለዚህ ሲግማ ነው የሚለው ፕሮፋይሉ። ልክ ነሽ እኮ እርግቤ እንዴ ማርታ ሰላም። የእኔ ፋሚሊዎች ደግሞ ማለት ነው ወይኔ እዚህኛው ላይ ረስቸው። የእኔ ፋሚሊዎች ማለት ነው እንትኔ ይሄ ቅጽል ስሜ እርግብ ሆኗል። የእርግብ ፋሚሊ እርግብ ነኝ። እሺ ልንገርሽ ብዬ ነው። ከአሁን በኋላ ሲግማን እናንተ ትርጉሙን እናንተ የገጠር ልጆች አበሻ ስለ ሲግማን ትርጉም ስለማታውቁ እኔም ሲግማን ነው የምለው። ስሜ ስችል አራዳ ነው የሀዩ ባል የስራ ነገር። አዎ እንትን ተጠቀሙ እሺ። እንትኗን እስኪ ቆምቷት የኔ መለያ ናት። ኦኬ የኔ ፋሚሊዎች ምንድነው ስሙን ተጠቀሙ። አቤ እቺ እርግቧን ነገር ተጠቀሟት እሺ። እሱ የኔ ፋሚሊ ናት። አዎ ሀዩ ወይኔ ማነው ደግሞ አሞራ የተጠቀመ? በእናትሽ አሞራ ተጠቀመ። አንዱ የምን አሞራ? ሲግማ ልክ እንደዚህ ነው የጻፈው። አይ አንቺ ማስታወቂያ ምሳሪያው ደህና ነገር ቢሆን እኮ አጽፊም ግድድሬ እያስተዋወቀችልሽ ነው ባልሽን እዚህ 556 ባለበት ሰው። ይሄ ነው የኔ ምልክት። እሺ ትክክል። እንደውም ሪካርድ ታደርጉኛላችሁ። አወራ ነበር ተሳቀቄ ነው የማወራው። ተውት። እሺ እንትን በሉ ምንድነው ስሙ? እርግብን እየተጠቀሙ ነው የኔ ቤቶች። ወይኔ እርግብ በእርግብ ሆነ። ይችን ተጠቀማት እሺ። ከኔ ስልክ አገባም ቆሽቋሻ ሮጊት እድሜ እኮ ጸጋ ነው ውድ። ያንቻለሽ አይደል እንዴ? ህይወት ቆሽቋሻ ህይወት እየተንቆሻቆሸችብሽ ያለች ቆሽቋሻ ሮጊት። እንደው እኮ ሙሉ አፍሽን ማንበብሽ ነው የሚያስቀኝ። ሲሰድቡኛ ነብላቸዋለሁ። አንቺ አለሽ አይደል እንዴ ማርዬ? ምን ህይወት እየተንቆሻቆሸችብሽ ያለችው
በዚህ ብትያት በዚህ እየጠመመችብሽ ያለችው ህይወትሽ ተመሰጣ። ሰውማ ማሻአላ በደንብ እኮ ነው ያነበብሽው። እና አንዳንዴ እኮ ነው ያነብላቸዋለሁ። አንዳንዴ እኮ መልስ እሰጣለሁ። ወፍራለሁ የሀዩን የምወፍራለሁ። ግን ሀዩ እውነት ቀልዱ ቀልድ ነው። ማሩን በልተሽ ነው የወፈርሽ ውዴ። ግን እኮ ማሩን ውሰጂና ነው የተቀረጭ ሳሪ እውነቷ በነፃ ሰጠችኝ እኮ አንድ እና ከወፈርሽ አንቺ ማስታወቂያ ትሰሪያለሽ አለችኝ። የየመን ማር ማለት ነው። እኔ ደግሞ ያንን ከተውሽው እንትን ትያለሽ አሉ፣ መልሰሽ ትከሻለሽ አሉ። እኔ ደግሞ ቀንሻለሽ፣ ግን እንደ መጀመሪያው አኮን ኧረ የሆነ ልጅ ያለ ዱባይ እሱ መስላል። እንትና ነዋ ማነው አሊ ማለት አሊ ወለየው አሊ እኮ ማሬ በፊት እኮ ይችን ነበር እኮ የሚያለው። በአላህ በፊት እኮ ነው ይወፍራል። ወላሂ ከሱ አሊ እንደዚህ ነበር እኮ። አሁን ምን በልተህ ነው ስለው እኔ አንቺ ሴትዮ ተይኝ ምናምን ይለኛል። ኧረ የበላኸውን የቀመስከውን ነገር ንገረኝ፣ ብሩን እስከ እንትኑ ውጭው ነው ይለኛል። ማርቲ ያመሰግናለሁ። ወላሂ እሱ እኮ በፊት ፈጣሪ ይቅርብሽ ማሬ። ካሊ ጋር እኮ እንግባባለን ውዴ። ይቀየምሻል ብለሽ ነው ነው ካሊ ጋር በጣም ነው ብትግባ። ምን ያስቀይማል? ሀገር ያወቀው ምን ያለው አራዳ ነው። በዛ ላይ ያሊ አንበሳ ወረደልሽ ብዬ ባልሽ ደነገጥኩ ውዴ። ወይ ኧረ በቃ እሱ ነው እኮ ያወረደው። ተው ገንዘባችን ይቆጠበዩ። ትቀናለች። ተው አያስፈልግም። ፍቅሩን ለማረሽ እሺ። ስሚ ሀዩ የሆነ ነገር ልጠይቅሽ እኮ ነው። መቼ ለመውለድ አስባችሁ? ፈጣሪ ባለሳ። አዎ ግን ዛሬም ቢሆን ደስተኛ ነሽ አለ አንቺ ማለት ምን? ዛሬም ቢሆን ደስተኛ ነኝ። ያረክ ምን ነው ማለት? ዛሬም ብትወልጂ አሁን ደስተኛ ነሽ አንቺ? ፕሮግራም ይኖራል እንጂ ምንድን ነው ዛሬም ወደ ታዲያ ፈጣሪ ባለ ሰዓት ሳይሆን በዚህ ሰዓት ምናምን ተብሎ ነው። ሌላ ጠይቂ። ኦኬ እሺ። ባልሽ ከአንቺ ምንሽ ነው የሚወድልሽ? ምንን ይጠላል? የሚጠላ ነገር የለሽም ብሎኛል። ምላስሽን የሚወዳል ሀዩ፣ ምላስሽን የሚወዳል ይችለዋል። እንግዲህ ምን እላለሁ? እኔ ምላሷን አልወደውም ሲል ሰምቻለሁ። ለምሳሌ የሆነ ቤት ገዝት ገብቶ ምላስሽን ይወዳል። ስለዚህ ምላስሽን ቀነስ አለኝ። ዛሬማ ነገር ፈልገሻታል። እኔ ምን ስታናዝዘኝ እንደቆየ አልሰማችሁም እናንተ? ማንም ጠይቆኝ የማያውቀውን እኮ ነው ያስወተወተችኝ። ያቺ ትንሿ አንበሳ ትዝ አላችሽ? ምን ንግግር ስቴጅም እኮ እየተናገረች ብላ ቆጠባ ያደረገችው። ሰይፉ ላይ ትወጫለች ሲሏት ሰይፉ ላይ የምትወጣ መስሏት። ኧረ ግን የሱ እንደዛ አይደለም። ትንሿ አንበሳ ያችን ትዝ ትበልሽ። እሺ የሰው ውለት አስታውሽ። ያችን ጥያቄ ስጠይቅ ያችን ማገናዘብ ነበረብሽ። ትንሿን አንበሳ ሰጥቼህ ያለው ለምሳሌ እከፍላለሁ ወይ ላላ? ቆይ እንዳትከፍል ተው፣ እኔ እሰጣለሁ። ከፍል ልክፈላት እንዳለ እንዳትሄድ ናቸው ነው እንዳትሄድ። ምን በወጥ ናና ኩፈልድ አለባችሁ። አደራ እዚህ እንዳትተነፍሽ ማሪ፣ አደራ እዳ ያለባችሁ። ናና ክፈል። እንዳትሄድ ናና ክፈል። እዳ ያለባችሁ። አንበሳ ወርዶላችኋል። የሱቃችሁ ምርቃት ሰዓት ናና ክፈል። ደሃ ከመበደር ከሀብታም መስረቅ አሉ ብላለች። ማር አለ ማር 120 ድራይቨር 2545 ሰላምዬ እንዴት ነሽ? ኔዎች ለካ በዚህ ስልጣን የለሽም። አዎ ማርያው ክፈሉ። ማን ወንድማችን ክፈሉ። የለብንም ሄዳለብን ብሎ ደግሞ እንዲ ውዶችን ሴት እንዴት ዳቅ
መክፈል አለባችሁ እኮ ነው የምላችሁ። በውስጥ እንነጋገር። አንድ አበባ ሂድና ስጣት። እንዳትሰጥ ሰው አልፈልግም። የምን አበባ ነው? ደህና ነገር ይስጠኝ። እንዳትሄድ እንግዳስ ሽት ያለ ማለት እንዳትሄድ። እዛ አንድ አበባ እንዳትሰጥ። ፎሎ ያደረጉሃል። ዝም ብለህ ተቀመጥ። ሀዩ እንግዲህ ከዱባይ ሴት ጋር ስትሳመጭ መኖርሽ ነው ወይ? እንደው አካውንቱን መደበቅ ነበረብሽ። አይ መከራችን። እቃ አይደለም ያገባሁት ቀብራራ። ተይ ረፊ፣ ተይ ረፊ። በቃ ቆይ ነይ ሰላም አንድ ቁጥርን ጻፊልን ትልበልሽ። ስትሳመጭ መኖርሽ ነው እንግዲህ። ይህን ጊዜ ዝጌር የሆነሽ ውዴ። ለምኑ የሚሳመጠው? አይ ብቻ ትግል ነው ውዴ፣ ትግል ነው እንግዲህ። የኔ ኢማራት ላይ ታውቂያለሽ፣ ትግል ያስፈልጋል። የኢማራትን ኤርፖርት ከረገጠ በኋላ የኔ የለም የኛ ነው። ያው ግን እንደ ባለሽ እንትን ይሆናል። ዱባይ መምጣት አልነበረበትም። አይ ትጠብቀዋለች። በደንብ አድርገሽ ጠብቂው። እሺ አምነዋለሁ። ከኔ ውጭ ሲጀምር ሲስተር ብራዘር ነው የሚመስሉት። አሁን እችን ቀርጹኛል። ለአላህ ብላችሁ አትቀርጹ። ለአላህ ብላ ወይኔ ሆይ ዘበኛ ትቅጠር እያሉሽ ነው። እንደ መከራችን እናንተ ዘበኛ ትቅጠር። አያስፈልግም። አይዋ የኛ ነው እንግዲህ። ሀብት አይደል የምጠብቀው፣ መጠበቅ አለበት። ዘበኛ ያስፈልገዋል። ሲወጣ ሲገባ መቆለፍ አለበት። ስሚ አንዴ ተዴም እንዳትሰቀልሽ። እንኳን ደህና መጣህ። ሌሎችስ ማን አላቸው? ማለት ነይ ውጭ ነይ ማርያምን አይደለም ልብስ መግዛት የምትፈልጉ የትኛውን ቦታ እናደርሳለን። እትጂ ጋር ተሳቢያለ፣ አስታወቂ በመሀል ተሳቢያለ። እኔ ጋር ደግሞ ሽቲ ቅባቶች የምትፈልጉ ሻርፖች፣ ሻንጣ ምናምን የምትፈልጉ ድሬያ፣ ጅልባባ የፈለጋችሁትን ነገር የትኛውን ቦታ ያረገው ንቃቱ። እሱንም ደግሞ እሷንና ከዛ ብራት የምትሰራዋለች ነው ፎሎ ያረገ። ሁለት ሰው ነው ፎሎ ያረገ። ንቀቱ ናት። ውዴ እንደዚህ ነው መሆን ያለበት እንጂ ሚስቱን ብቻ። አሁን ቴዲ አፍሮን አይታችሁታል? ቴዲ አፍሮ አሁን ሚስቱን አምለሰት ሞጨን ብቻ እኮ ነው ፎሎ ያደረገ። ሀዩ በዚህም ቀኑ እንደው እንዴት አለ ያገባ ዘንድሮ የፈለግን ቀን አለን ውዴ። አደርጋቸው በቃ ሀዩ አሁን ነው ይዞ የሚሽከረከረው። ሀዩ አሁን የተጻፈውን ባነብልሽ ኮድ ያለው ቦላሌ ትግዛለት። ሀዩ እንደ ያገቡ ነው ኮድ ያለው ቦላሌ ትግዛለት በቁልፍ። ገባች እኮ ያች ልጅ የቷን ሞትኩኝ ያለችው ውሸቷ ነው። ሆነ ገስት ገና ወላሂ ሰው አይደለም ውሸት ነው ወላሂ አይደለም። ማሬ ስቤሻለሁ ደግሞ ማለት ነው። የሆነች ልጅ አለች ደግሞ ታሪኳን ምናምን የምታወራን እያጃጃለችን ነው አሉ። መቼም ሀበሻ ደግሞ በሆነ በፌክ አካውንት ማለት ነው። በፌክ አካውንት ገብታ ሆነ ቤት እሺ፣ ውሸት ነው። አውሪ ቢሏት አታወራ። ይታያል አካውንቱ 1000 ምናምን 1000 ፎሎ ሲጀመር እና ሲጨረስ ማለት ነው። ይሄ ታሪኩ ትረካው ፊልም ላይ አይቼዋለሁ መሰለኝ እኔ ቴሌግራም ላይ አለ። አዎ መቼም ሀበሻ እናቴ ስታለቅሱ ኑሮ የተባልን ማህበረሰቦች ወላሂ አላለቀስኩም። ያሳዘነችኝ የረጁና ያቺ ልጅ እንደው እኔ ተረጁ ደግሞ ያቺ አይኗ ያበጠው ልጅ ናት ያሳዘነኝ ወላሂ ላስ እኔ ደርቋል ማለት ነው ብለሽ የኮመንት ኮመንት እዛች ልጅ አይና አይተሽዋል? ያቺ እናቴ እሷን ልጠይቁዬ እሷ ጋር ነው አልኩ። ምን ነው ስልካታ ነው ስም ትናንትና እኮ ደውዬ ነበር።
እንትና እኮ ወልዳ እሷን ልጠይቅህ ሂጅ እኮ ነው ወይ እንትና ወለደ እችላለሁ ደግሞ በእንደዚህ ማለት ነው። የሰው ኩላ ልጅማ እኔን እንጂ ወላድ መሀን ምናምን ብላ መጎሸማመጥ ስትጀምር ውዴ እና ደህና ናችሁ እንትኑ አለ ቆይ ምናምን ብለሽ ታስቀይሻለሽ። የቤተሰብ ጫና በጣም አለ። በዛ ላይ ደግሞ እኔ ለቤተሰብ አንድ ፍሬ ሴት ነኝ፣ እህት የለኝም። አንድ ልጅ ነሽ? ወንድሞች አሉኝ። እኔ ታናሽና እኔ ታላቅ ሁለት ወንድሞች አሉኝ፣ ግን አንድ ሴት ነኝ፣ አንድ ፍሬ ሴት ነኝ። በቤተሰብ የመጣልሽ ትዳር አለ? ለአገር ቤት ድሮ ነው እንጂ አሁን አይደለም። በፊት ድሮ አዎ፣ ግን አሁን አለ። ድሮ አይደለም፣ ድሮ አሁን እኮ ዘመኑ ሰልጥኗል ማርዬ። የለም ኦኬ። በቤተሰብ ሊሰለጠነ ማለት በቤተሰብ መጣ ማለት አልሰለጠነም ማለት አይደለም። እኔ ጠያቂ ነኝ፣ አንቺ መልስ ነው። እሺ እሺ ኦኬ። ጻፉልኝ። አንቺ ኮመንታተር ጥያቄ ወላሂ እስካሁን ከኮመንተር አልጠየቅኩሽም። ወረበልም ተራሴ ጥያቄ አታብዥባት። አዩ እንዴ እኔን እኮ እንዲቻል ፍላለው የምትጠይቀኝ ኔበር ወላሂ እሄድላታለሁ። ትንታያት ኔበር ትጠይቀኝ እኔ እንትንላታለሁ። ልክ ይኸውልሽ ቤተሰብማ ሁሌ ፍላጎቱ አያልቅም። አሁን እኔ አግቢ አሉ። ስታገቢ በሰርግ ነው። እኛ የብዙ ሰው ሰርግ በልተናል አሉ። በሰርግ አገባው። ውለጅ አሉ። ወለድኩ። ድገሚ ያሉኝ ደገምኩ። አሁን ደግሞ ምን ይሉኛል? ወንድ አምጪ። እነሱ ይከፍሉ ይመስል የሆስፒታሉን ወንድ አምጪ። እንዴ ቤተሰብ አይጠግብም እና እኛ እንዴት እንሆን በሰው ሀገር? እንደዛ ናቸው። ያው ማሻአላህ ተጠይቅሽ ጥያቄ ሆነ አንቺ ጠይቀሽኝ የለ እንደው መጀመሪያ ላይ ፍቅር ሲይዝሽ ምን አረገሽ? እኔ እንጃ ረስቼዋለሁ ውዴ። ሆዱን የለቀቀብኝ ምግብ። ሰው ሲያፈቅር ምግብ ይዘገዋል ይባላል። እኔ ግን ምግብ ነው የሚለቀብኝ። ሆዱን ሳፈቅር እበላለሁ። አዎ ውዴ ይገሻል ማለት ነው። ሰው ስራውን ይተዋል፣ ምግብ አይበላውም ይባላል። እኔ ግን ሆዱን የሚለቅብኝ ሳፈቅር። ከኢትዮጵያ ሳትወጪ ፍቅረኛ ነበረሽ? ይሄ ይለፈኝ፣ ይሄ ነገር ይለፈኝ። ኦኬ ቴንኪው። ፍቅር ሳፈቅር እህል ይለቅብኛል። ስትጣሊስ? ስጣላን ዝም ነው የምለው። እኔ የምጠይቅህ ወንድሜ፣ ይሄ ፎቶውን የለጠፉ ፎቶ እነማን ናቸው? ትክክለኛ ፎቶ አንስተው ነው ወይስ ተቀናብሮ ነው? ምንድን ነው ይሄ? በራስህ አንድ ብትናገር። እኔ አላውቅም። ምን ይኸው ከእንትን ቦታ ነን። እኔ ምን አውቃለሁ? ይኸው ከስራ ቦታ ነን። ቪዲዮውን ሳሸር ባረግልህ ትስማማለህ? እኔ ምን አውቃለሁ? እኛ ባለፈ አብረን የሆኑ ልጆች ነበሩ፣ የኔ ጓደኞች ናቸው። የሆነች አንዴ ስለ ክርስቲያን የተናገርኩ ንግግር ነበር እና እንደዛ በጣም ሶሻል ሚዲያ ሲበዛ እስቲ ባካችሁን ዝም ብለን እያገታችሁ ምሰሩና ቪዲዮ ቀርጸን እንልቀቅ ተባብለን የሆነ ቪዲዮ ቀርጸ ነበር። ምናልባት ያንን ለቀውት እንዲሁ እኔ አላውቅም። ዝም ብለን እንዲህ ምን ማለት ነው? የታገትን መስለን ካልድ ከአንተ ይጠበቃል። እኛ ሙስሊም ወንድማችንን በዛ ልክ ፋኖንም ተሳደበ የሚበሉ አማራንም ተሳደበ የሚበሉ በዛ ኬዝ ለምትጣሉት ጠብ አይደለም። እኔ ልቻሉ ልባሙ የሚታርግማ እንዴ እና እያልኩ ያለው ምንድን ነው? ረደው የሚል ቪዲዮ ነው። እኔን ካላመንከ አሁን ምሳሌ ፎቶ ቢሆን ሲያየ ነው ምናምን ብለህ እንትን ትላለህ። ይሄ ግን ረደው በለው ምናምን እያለ ከወዳም ከወዲም እየመቱ እንዳውም አረንጓዴ ሱሪ ነው የለበስከው፣ እችን ቲሸርት እንደለበር ሱሪ አረንጓዴ ነው ያለውን ነገር እንትን ብሎ ይሄን አይደለም። አሁን አንተ ባለህበት ሁኔታ ምናልባት እኒህ በዙሪያ ያሉ የአንዳንድ እንግዲህ ተላላኪዎቹ ነው በውስጥ በዙሪያ ካሉ ይሄን ነገር ልትናገር እንዳልደፈርክ
ውስጣችንም ቢያቅም ብትሩ ግን ትክክለኛነት ነው። ይሄ ምንም እንትን የሚል ነገር አይደለም። ፎቶ ላይ እንደምታየው ቪዲዮ አለኝ አልኩህ እኮ ካሌድ እንኩ ታገኛል። ቪዲዮ ወላሂ ቪዲዮ ነው ማለት ካረግነው እኮ ይሄን ቪዲዮ እኮ እንደዛ አድርገን ቀርጸን እንዲያውም እንትን ያጥፍቶብን ነው እንጂ እኛ ራሱ እኮ ነበረኝ። ይሄ እኮ እኔም ካለለኝ አሁን እኔ ስልክ ላይ አለ። አሁን ለምን እንደተለቀቀ ያላቀም እኔ ልወጣ ነው። አንድ ነገርና ልውጣ። ንግግር የማደርገው ወንድሞች፣ አንዳንድ ጊዜ ቪዲዮ ለመቀረጽም ሆነ ፓራል እንዲወጣም ሲፈልግ የምትሰሩትን ቪዲዮ ቆም ብላችሁ አስቡ ከመስራታችሁ በፊት። ለምን ይሄንኛ ነው እንደቀረጽ ነው። ወንድሜ አንድ ጊዜ በማላት ተግባባኝ። እኔ ዞም ብዬ ስገባ እነዚህ ወንድሞቼ ይሳደባሉ። ክርስቲያኑ ሙስሊሙ ይሳደባል፣ ሙስሊሙ ክርስቲያኑ ይሳደባል እና ከፍ ዝቅ ይደራረጋሉ በኮመንት በምንም ሳይና እኛ ባህላችንም ወጋችንም አይደለም፣ ተገቢ አይደለም። ሁለተኛ ደግሞ በስደት ነው ያለ ነው። ስደት ላይ ያለ ሰው ደግሞ መደጋገፍ እንጂ መመካከር እንጂ መተጋገዝ እንጂ የሚጠበቅብን አንድ ሰው ቢያጠፋ እኔ ጠበቅ ያለ ጥፋት ባጠፋ አንድ ኢትዮጵያዊ እንደዛ አድርጎ አጠፋ እንጂ የሚባለው ጥጋቡ አጠፋ አይባልም። ምናልባት አንተ ስም ሰጥተህ ጥጋቡ ልትለይ ትችላለህ። ነገር ግን ያለንበት አገር ህዝቡ ማንም ኢትዮጵያዊ ዜጋ እንደዛ አድርጎ አደረገ ነው። እነዚህ ቆሻሻዎች ተብለን እንሰደባለን፣ እንወገዛለን። በአንዳንድ ሰዎች ደግሞ የስንት ሰው እርዚቅ ነው የሚቆረጠው። የስንት ወንድሞቻችን እርዚቅ ይቆረጣል። እስከ መቼ ነው ህፃን ልጅ የምንሆነው? ለምንድን ነው የማንነቀው እንዴ? ሁለተኛም ደግሞ ወንድሞች እህቶች፣ ወላሂ ብልግና ነው። እስልምናም ቢሆን ረሱላችን ሰለላሁ ዐለይሂ ወሰለም ድንኩም ወለድን አማና ነው እኮ የተባልነው። አማና አዘራችሁን ነው የተባልነው። አማና ነው የተሰጠ ነው። የሰው እምነት አትንካ። እምነትህ እንድትሰደብ ካልፈለግ የሰው እምነት አትንካ። እምነትህን የምትወድ ከሆነ የሰው እምነት ውደድ፣ አትንካ የሰው እምነት እንዴ። ተው እንጂ መከባበር እንልመድበት። ዛሬ አረብ ሀገር ስንመጣ ነው እንደ ቆይ የምናውቀው እኛ ኢትዮጵያ እንዴት ብለን ነው የምንኖረው? አንተዋወቅም። ለምደ እንወቻቸው። ነገር ግን እዚህ ወንዝ ተሻግረን ስንመጣ አንድ ቀን መሬት ላይ ሰግዶ የማያውቀው ወይም ደግሞ አንድ ቀን ስለ መስቀሉም ሆነ ስለ ቤተ ክርስቲያኑ ቢጠይቋት መመለስ የማትችለው እቃዋን እያንኳኳች በለው ትልልሃለች። ይሄ ተገቢ አይደለም፣ ተገቢ አይደለም። እህቶቼ ወንድሞቼ፣ እኛ ብዙ ችግር አለብን፣ ብዙ ሙሲባ አለብን፣ ብዙ የተራቡ የተሰቃዩ እህቶች ወንድሞች በስደት ላይ አሉን። አብረን ተጋግዘን ችግራችንን እናብርር። ይህም መናናቁን ይቅርብን ነው ምላችሁ። አመሰግናለሁ። ወሬ ያላብዛባችሁ እህቶቼ ወንድሞቼ። ቴንኪዩ። እንኳን መተህ አበረረቀ ለማናቸው ልዩ ደህና ነው እንደምታወጥረው ጠገቡ መጀመሪያ ጥጋቡ መጀመሪያ አንተን አመሰግናለሁ። እኔ አንድ ነገር መናገር የምፈልገው አንተን አመሰግናለሁ። ከምንም በላይ አንተን ካላመሰግን አላልፍም። ይህንን ነገር በአጭር እንዲቆም ማደርግህ በእውነት ልጅ ስተልጅ ልጅ ይውጣልህ እላለሁ እንደ ትልቅ ሰው። ከዛ በተረፈ ግን ለሀሊድ አንድ መልእክት ማስቀመጥ እፈልጋለሁ። እኔ የመጀመሪያው የሰራው ቪዲዮ እኔ በጣም ተናድጄ ስሜታዊ ሁኜም ተናግሬ ነበረ። ለምን አይወክለንም እንደ ማህበረሰብ ስህተት ሰርተሃል ብዬ እኔ ካስታውሰኝ ከሆነ ሀሊድ እውነት ነው። አንተ ወንድ ልጅ ነህ። እንደ ወንድ ልጅ በዛ በትግል ውስጥ እዛ ትግል ውስጥ ያለህን ኢንፎርሜሽን አውጥተህ ሜዲያ ላይ አታውራ፣ ነውር ነው። የወንድ ልጅ ባህሪያ አይደለም ብዬ ያናገርኩህ ልጅ ነኝ። ይህ በጣም ነውር ነው። አዎ አሁን ደግሞ መልሰህ ደግሞ ይህን ቪዲዮ ሰርተህ መልቀቅህ ነውር ነው። እኔ በህይወት የተናግሬ የማላውቀውን ዛሬ ወሳኝ እንደዚህ አድርገው ሊብ ላይ አምጥተው መተውታል ሲለኝ ለምን መቱ ብዬ ጥያቄ ታነሳ